የተከበራችሁ አድማጮቻችን ከዚህ ቀጥለን ከጋዜጠኛ ጋቢ ወርቁ ጋር በወቅታዊ ጉዳዮች ቃለ ምልልስ እናካሄዳለን። ጋቢ እንደምን አደርክ? ሰላም ጤና ይስጥልኝ። እንደምን አደርክ ሰጠኝ። እንዲሁም አድማጮቻችን እኛ ደህና ነን፣ በጣም እናመሰግናለን። እንደው ጋቢ በጠዋቱ በጣም የሚያሳዝን ዜና ነው የሰማነ። 7 ወታደሮች የህይወት መስዋዕትነት በጋዛው ሰርጥ ጦርነት ከፍለዋልና እስኪ ያለው ሁኔታ እርግጥ ዝርዝር ሁኔታዎች እየወጡ ነው፣ ስማቸውም ይፋ እየሆነ ነው። እስኪ እስከዛ ድረስ ያለህን ስሜት አጋራን። በመጀመሪያ ደረጃ እጅግ በጣም ያሳዝናል። እነዚህ ወታደሮች በእውነት ወጣቶች ናቸው። አብዛኞችም በ19 20 የ21 ዓመት የእድሜ ክልል ናቸው አብዛኞች ማለት ነው። በኻን ዩኒስ በሚባለው በኻን ዩኒስ ቀጠና ጋዛ ውስጥ በሚገኘው በዚህ ላይ እነሱ በነበሩበት ያው ማለትም ወታደራዊ ብረት ለበስ መኪና ነው። በዚህ ባሉበት ጊዜ ያልታሰበ ፍንዳታ በመድረስ እነዚህ 7 ወታደሮች ቆስለዋል በመጀመሪያ ማለት ነው። ከዚያም መሞታቸውን የእስራኤል መከላከያ ሰራዊት ቃል አቀባይ ይፋ አድርጓል። ይህም አሁን እየተጣራ ባለበት ሁኔታ ሐማስ ወይም ሽብርተኞች እነሱ ፈንጅ ከቦታው ላይ አጣብቀው ከማለትም ከመኪናቸው ላይ አጣብቀው እንደሮጡ ያም ደግሞ ወዲያው እንደፈነዳና እነዚህ ወታደሮችም ጉዳት ደርሶባቸው ህይወታቸው እንዳለፈ ነው የተነገረው። በጣም ያሳዝናል። ይህን ምናልባትም ትንሽ ንቃት ቢኖር ኑሮ ይሄ ምናልባት የማይከሰት ጉዳይ ነው ተብሎ ወይም ደግሞ ከመኪናው መውጣት የሚችሉበት አጋጣሚ መፈጠር ነበረበት የሚሉ ሁኔታዎች አሉ። ጉዳዮች በመጣራት ላይ ያለው ሁኔታ ነው። እንግዲህ ጦርነት ሁልጊዜም ብዙ ጉዳት ያደርሳል በሰው ላይም እንዲሁም ደግሞ በንብረት ላይ። ወታደሮቻችን በጋዛም ከፍተኛ መስዋዕት እየከፈሉ ያሉትኝ በርካታ የሚባሉ ኢላማዎችን እያሳኩ ቢሆንም አልፎ አልፎ ደግሞ የዚህ አይነት ጉዳትም በወታደሮቻችን ላይ ይደርሳል። በእውነት ለወታደሮቻችን ለተሰዉት ወታደሮቻችን ነፍስ ይማር፣ ለቤተሰቦች ደግሞ መጽናናት ነው እና በጣም ያሳዝናል። አሁን የኢራኑ ጦርነት ከተጠናቀቀ በኋላ እንዲያው ፊታችን ወደዚህ ወደ ጋዛው ሰርጥ ጦርነት የመመለሱ ሁኔታ በተለይ ደግሞ ከስምምነት እንዲደረስ ጥረት ይደረጋል ተብሎ ሲገመት እንደነበረና ጥሩ ተስፋ እንዲያውም ያመጣ ነበረና እንዲያው መስዋዕትነት መክፈል መቀጠሉ መቼ ይቆም ይሆን? የጋዛ ሰርጥ ጦርነት ከሌሎች ለየት ባለመልኩ እስራኤልን ከባድ ዋጋ እያስከፈላት ነውና አሁን እንግዲህ ሰጠኝ በእውነት አብዛኛው ትኩረት የተደረገው በተለይ ከሰሞኑ በዚህ 2 ሳምንታት ማለት ይቻላል ትኩረት የተደረገው በኢራን እና በእስራኤል መካከል የተደረገውን ጦርነት ነው። ሆኖም ግን ምናልባት መገናኛ ብዙሃን ትኩረታቸውን ወደዚያ ያድርጉ እንጂ የእስራኤል መከላከያ ሰራዊት በይበልጥ በጋዛም ከፍተኛ ስራ ሲሰራ ቆይተዋል። በርካታ የሚባሉ የሐማስ ቀንደኛ ሽብርተኞችንም በዚህ ላይ ሲደመስስ እንዲሁም ደግሞ የታገቱ አስክሬናቸው ታግቶ የነበረ እነሱንም ለመመለስ የተቻለበት ሁኔታም አለ። ከፍተኛ እንቅስቃሴም እየተደረገ ነው። ታጋቾችን ለማስለቀቅ የሚደረገው ጥረትም ከኢራን ጦርነት ጋር ጎን በጎን እነሱም በጋዛ ውስጥም የዚህ አይነት ስራ እየሰራ ነው የነበረ። አሁን ደግሞ የበለጠ መገናኛ ብዙሃንም ትኩረታቸውን እንግዲህ ወደ ጋዛ ያደርጋሉ ማለት ነው። ምክንያቱም የኢራን ጦርነት ስለተገባደደ ማለት ነው። የኢራንን ጦርነት በተመለከተ በእውነት ለመጀመሪያ ጊዜ እጅግ በሚያስደንቅ ሁኔታ እስራኤል ታላቁን ማለትም በዚህ በመካከለኛው ምስራቅ እኔ ነኝ አለቃ የምትለውን ኢራንን እሷን የማንበርከክ ስራ የተሰራበት ሁኔታ ነው የሚታየው። ለዚህ ሁሉ ለጋዛውም ለሊባኖሱም በሌላም እንዲሁም ደግሞ በየመን ሁቲዎች እና በሌሎችም ቦታ ለነዚህ ሁሉ ጠንቅ እና ወይም ደግሞ አንቀሳቃሽ የሆነችው ኢራን ማለትም የባቡ ራስ በዚህ ላይ ነው እንግዲህ የእስራኤል ከፍተኛ ስራ የተሰራው። እስካሁን ድረስ እስራኤል በእውነት ስትአደርጓቸው የነበሩት ዘመቻዎች ከኢራን
ስርዓቶች ጋር ነው የነበረና አሁን ግን በቀጥታ ኢራንና እስራኤል የተፋለሙበት በዚህም ደግሞ እስራኤል በከፍተኛ ደረጃ የኢራንን አየር ክልል ሙሉ በሙሉ በመቆጣጠር ለ12 ቀናት የኢራንን የአየር ክልል ሙሉ በሙሉ በመቆጣጠር የኢራን ማለትም አውሮፕላኖች ተዋጊ ጀቶች እነሱ እንኳን ተነስተው የእስራኤልን ተዋጊ ጀቶች የተግዳሮት የመፍጠር ሁኔታ ራሱ አልሞከሩትም። ትንሽ የሞከሩም ወዲያውኑ ወደ መሬት እንዲወርዱ ነው የተደረገ። በዚህ ላይ ኢራኖች ያመኑት መሸነፋቸውን በውስጣቸው ያመኑት በላይ ደግሞ አሸነፍነ የሚሉት ሁኔታ የተፈጠረ ነው። ሆኖም ግን ይሄ ወደፊት የሚያሳየን ምንድነው? እስራኤል ሀያላን ሀገር እንደሆነች በዚህ በመካከለኛው ምስራቅ ተግዳሮት የሚፈጥር ሌላ አካል በተለይ በእስራኤል አየር ኃይል ላይ ተግዳሮት የሚፈጥር ሌላ አካል እንደሌለ ያሳየነበት ሁኔታ ነው። ስለዚህ በኢራን የተፈጠረውን ሁኔታ በምናይበት ጊዜ አንደኛ በመረጃ ደረጃ የእስራኤል የመረጃ ክፍል በኢራን ውስጥ እጅግ በጣም በረቀቀ ሁኔታ ሰርጎ የገባበትና እያንዳንዱን እንቅስቃሴ የኢራን ከፍተኛ ባለስልጣናትና ወታደራዊ አመራሮች በሙሉ የሚቆጣጠርበት የሚያይበት ሁኔታ ነው። በተለይ በጦርነቱ መክፈቻ ላይ እስራኤል በደፈጣ የሰራችውን ስራ በተመለከተ በውስጥ የእስራኤል ሞሳድ የስለላ ድርጅት ሁሉንም ማለት በሚቻል ሁኔታ ማለት ነው የኢራንን ወታደራዊ ከፍተኛ የበላይ አመራሮች ሁሉንም የመደምሰስ አልፎ 2-3 የቀሩ ካልሆነ በስተቀር እነሱንም በየቦታው በአንድ ቦታ ተጠራቅመው ሳይሆን በየቦታው በቤታቸውም የነበሩ እነሱን የመደምሰስ ስራ ተሰርቷል። እነሱም ጎን በጎን ደግሞ በተለይ ለእስራኤል ከፍተኛ የሆነ ስጋት የነበረው ኢራን የምትገነባው የኒኩለር የጦር መሳሪያ ነው። ያን በተመለከተ ደግሞ ከፍተኛ ሊቃን የሆኑ ሳይንቲስቶችን እነሱንም ደግሞ አስቀድሞ የመደምሰስ ሁኔታ ይሄ ለኢራን ከፍተኛ ጉዳት ነው። በርካታዎች ናቸው በዚህ ላይ በጣም ከፍተኛ ኃላፊነት በዚህ በኒኩለር ግንባታው ላይ ከፍተኛ ኃላፊነት የነበራቸው ይሄ እስራኤል ደምስሳለች። ያው የተኩስ አቁም ስምምነቱ ከመሆኑ ከሰዓታት በፊትም ደግሞ አንድ በጣም እጅግ በጣም ሊቃን የሚባል የሳይንቲስት ወይም ደግሞ የኒኩለር ግንባታ ኃላፊ እሱም ተደምስሷል። ስለዚህ በኢራን ሌሎችንም ደግሞ እስከዛሬ ኢራን የገነባቻቸውን የኒኩለር ማብላያ ያንም አውድማለች እስራኤል። አሜሪካን በዚህ ላይ በ3 ቦታዎች ላይ ተሳትፋለች። በተለይ ፎርዶ በሚባለው ላይ እዚያ ላይ የአሜሪካ ተሳትፎ ወሳኝ ስለነበረ እዚያ ላይ ከፍተኛ ጉዳት ደርሷል። ሙሉ በሙሉ ወድሟል የሚባል ሁኔታ ብዙም እያስደፈረ እዚህ ላይ እንደው የኒውዮርክ ታይምስ ጋዜጣ የሲኤንኤን ቴሌቪዥን ጣቢያም እንደዘገቡት ሙሉ በሙሉ ያልወደሙ መሆናቸውን ነውና አንዳንዴ ሲነገር የነበረው አሜሪካ በተለይ በፎርዶና የተለያዩ ቦታዎች የጣለችው ቦምብ በጣም በአይነቱ ልዩ መሆኑን ለዛም ቦታ የአሜሪካ አቅም ብቻ ተግባር ላይ መዋል እንደሚችልና ሌላው እንደማይችል ሲነገር ነበርና አሁን ደግሞ የምንሰማው ነገር ታዲያ ያ ሁሉ የተነገረው የት ሄደ የሚያሰኝ ነውና እንዴት ነው? አሁን እንግዲህ ሙሉ በሙሉ አልወደመም ሲባል አሁንስ በተለይ እንግዲህ ከቦታው ደርሶ ማየትም ያስፈልጋል። እዚህ ላይ ትናንት የተኩስ አቁም ስምምነቱ ከመሆኑ በፊት ወደ ፎርዶ ወደሚባለው ቦታ የሚወስደውን መንገድ እስራኤል ደብድበዋለች። ስለዚህ ምናልባት ወደዚያ በመኪና የመሄዱ ሁኔታ እጅግ በጣም አዳጋች መስሎ ይታያል ለጊዜው ማለት ነው። ምናልባት እንግዲህ ኢራኖች ይህንን በተመለከተ ሁሉንም ነገር አመቻችተው ወደዚያ ገብተው ያለው የጉዳቱ መጠን ምን ይመስላል የሚለው ሁኔታ ምናልባት ውስጥ ልናይ ይችላል። በላይ በምናይበት ጊዜ በተለይ የአሜሪካ ከፍተኛ የቦምብ የሚጥሉ
ሁለት ወይም እየተባሉ የሚጠሩት እነሱ ናቸው። እንግዲህ ይህን ከባድ የሆነ ቦምብ መጣል የሚችሉት ማለትም ቡንኬሩንን ወደ ውስጥ ገብቶ ማፈንዳት የሚችል ነው። እሱም ደግሞ ከ10,000 ኪሎ ግራም በላይ የሚሆን ወደ ውስጥም ከገባ በኋላ የሚፈነዳ ነው። ስለዚህ 6 የዚህ አይነት ቦምቦች ነው ከዚህ ፎርዶ ከሚባለው ቦታ ላይ የተጣሉ። በአሜሪካ እንደሚሉት ከሆነ በተለይ በአሜሪካ አስተዳደር በኩል የሚወጡት መረጃዎች እንደሚገልጹት ከሆነ ምንም አይነት እድል የለውም፣ ሙሉ በሙሉ ወድሟል የሚል ሁኔታ ነው ያለ። አንዳንዶች ደግሞ በላይም እንደሚታየው በእርግጥ እነዚህ ቦምቦች ወደ ውስጥ በሚገቡበት ጊዜ የገቡበት ቀዳዳ ይታያል። ግን እነሱ ደግሞ ከውስጥ ከገቡ በኋላ ነው የሚፈነዱት። ማለትም ወደ ውስጥ ከገቡ በኋላ ቦታው ላይ ሲደርሱ ወይም ደግሞ ክፍት ቦታ በሚያገኙበት ጊዜ እዚያ ላይ ነው የሚፈነዱ። ስለዚህ እዚያ ላይ ፈንድተው ውስጥ የነበረውን በሙሉ አውድመውታል ወይስ አላወደሙትም የሚል ሁኔታ ነው እንግዲህ እየተጠቀሰም ያለው። በዚህ ላይ አብዛኛው ወድሟል የሚባል ሁኔታ ነው ያለ። ካልወደመም ደግሞ ያን የማውጣቱ ሁኔታም ደግሞ ከፍተኛ ችግር ነው የሚፈጥረው የሚል ሁኔታም አለ። በአጠቃላይ ግን ከእስራኤልም ይህንን ቦታ በተደጋጋሚ ድብደባ አካሄዳበታለች። ትላንትም ማለትም ከትላንት በፊትም ሌት ላይ ከፍተኛ ድብደባ እዚህም ቦታ አካሄዳለች የሚባል ሁኔታም አለ። ዋናው ነገር እስራኤል እንደምትለው በተለይ በመረጃ ክፍል ሁላችንም በሞሳድ እንተማመናለን። ሞሳድ ደግሞ በኢራን ውስጥ የሚያደርገውን ስራ በተመለከተ እጅግ በጣም ረቂቅ ነው። እንዲሁም ኢራኖች እስራኤል በመንፈስ ነው እየተዋጋችን ያለ የሚል ሁኔታ ያስተላለፉበት ሁኔታ አለ። ምክንያቱም እንዴት ነው የእኛን ከፍተኛ ባለስልጣናት ሚስጥራዊ በሚባል ቦታ የደበቅናቸው እንዴት ተገደሉ፣ እንዴት ሊያያቸው ቻሉ የሚል ሁኔታ እንዲያውም የሚዋጉን እንደዚህ በመንፈስ ካልሆነ በስተቀር እነሱ እነዚህን ሰዎች ሊያገኟቸው አይችሉም ብለን እንገምታለን የሚል መግለጫም ራሱ የኢራን ወታደራዊ ቃል አቀባይ በዚህ ላይ ያወጣበት ሁኔታም አለ። ስለዚህ አሁንም እንደ መረጃው ከሆነ በሞሳድ በኩል አሁንም ከፍተኛውን ስራ እየሰራ ያለበት ሁኔታ ነው ያለ። አዎ ከዚያ ላይ የተለያዩ ንጥረ ነገሮችን በተለይ ለዚህ ለኒውክለር መሳሪያ ግንባታ የሚውሉና የተዘጋጁ የሚባሉ እነሱንን ኢራን አሸሽታለች የሚባል ሁኔታ አለ። ያን ደግሞ በእስራኤል በኩል የት ላይ እንደተቀመጠ እናውቀዋለን። ዋናው ነገር ቦታው ካልኖረ፣ ለምሳሌ አሁን በፎርዶ የሚባለው ቦታ ካልኖረ፣ እስፓሃን የሚባለው ቦታ ካልኖረ፣ ናታዝ የሚባለው ቦታ ካልኖረ፣ እነዚህ የኒውክለር ማብላያ ቦታዎች ናቸው። እነዚህ ካልኖሩ ያን ራሱ ያነሰ ነገር ወደ ኒውክለር መሳሪያ ለመቀየር ከባድ ነው የሚሆነው። ምክንያቱም እንጀራ ለመጋገር ጎጎ ያስፈልጋል። ያ ካልሆነ ባዶ ቡሆም ቢይዙት እንጀራ መጋገር ማይቻልበት ሁኔታ ይሆናል፣ እቃው ከሌለ ማለት ነው። ስለዚህ የዚህ አይነት ሁኔታም ሊፈጠር ይችላል። እርግጥ ዘመቻው ያመጣው ብዙ ለውጥ አለ። እስራኤልንም አቅም የአሜሪካን አቅም ያሳየበት ብዙ ጉዳትም የደረሰበት ነገር አለ። ያው ኢራን እንደው ወደ ነበረችበት ለመመለስ ገና ብዙ 10 ዓመታትን ሊጨርስ የሚችል ነው። ክትትሉም ይቀጥላል። ግን እንደው በኒውክሌር ተቋማት ላይ እርምጃ ሲወሰድ ሲነገር የነበረው የአሜሪካ ቦምብ ጣይ አውሮፕላኖች በቀላሉ ያንን አፈራርሰው ይጥሉታል ሲባል ከነበረው አንጻር አሁን እየወጡ ያሉ ዘገባዎች ትንሽ እንደው ያንን አሳማኝ የሚያደርጉ አይደሉም ለማለት ነው እንጂ ብዙ ጥሩ ነገር የተሰራለ። ሌላው ከዚህ እንግዲህ አሁን ወደፊት ብዙም ፈተና ይኖረዋል። ያው እስራኤል ነቅታ መከታተል ነው የሚኖርባት። አሁን የዚህ የዘመቻው ሁኔታ የ12 ቀናቱ ብዙ ወጪ ያስወጥቷል። እንደው እንደሚነገረው በጋዜጦችም እንዳቀረብ ነው እስከ 40 ቢሊዮን ሸቄል ድረስ ወጪ የሚያስወጣ እንደሆነ ነው የተነገረውና ከዚህ አንጻር ወጪው ጉዳቱ ብዙ ነው። ይህንን እንደው ለመጠገን ብዙ ጊዜ ሊፈጅ ይችላል። በመንግስት ደረጃስ የተቋቋመ አካል አለ? አሁን እንግዲህ በእውነት ጦርነት ሁልጊዜም አውዳሚ ነው። ጦርነት አጥፊ ነው። ከጦርነት የሚገኝ ጥቅም ብዙም የለም፣ ጉዳት አለው። ሆኖም እንግዲህ የህልውና ጉዳይ ስለነበረ እስራኤል
በህልውናዋ ላይ የተደቀነውን አደጋ መቀልበስ ነበረባት። ስለዚህ የተደረገውን ጦርነት በተመለከተ በእስራኤል ጉዳት ደርሷል። የደረሱ ጉዳቶች በርካታዎችም አሉ። በተለይ ህንፃዎች ተደርምተዋል፣ ጉዳት ደርሶባቸዋል። አንድ ቦታ መውደቁ ብቻ ሳይሆን የተለያየ ቦታ ርቀት ከ100 ሜትር በላይ ከዛም በላይ የሆነ በህንፃዎች ላይ የደረሱ ጉዳቶች፣ በቤቶች ላይ በመስኮቶች እና በተለያዩ ነገሮች የደረሱ ጉዳቶች አሉ። በሰው ላይም የደረሰ ጉዳት አለ። ይህም በተመለከተ በእስራኤል በኩል ያው ኬረን ፒቱይም የሚባል ተቋቁሟል። በዚያም ደግሞ እስካሁን ድረስ የተሰባሰቡ ጥያቄዎች ወይም ደግሞ ጉዳት ደርሶብናል እና ለዚህ ጉዳት ደግሞ ተገቢውን ካሳ ይሰጠን የሚል ጥያቄም ቀርቧል። ለምሳሌ አሁን እስካሁን ድረስ 36,465 በጉዳት ደርሶብናል ብለው ያቀረቡ ዜጎች አሉ። ከነሱም መካከል 29,226 በቤቶች ላይ የደረሰ ጉዳት ሲሆን 3,392 ደግሞ በመኪናዎች ላይ የደረሰ ጉዳት እንደሆነ ነው። ሌላው ደግሞ 3,758 የሚሆነው ደግሞ በሌሎች ቁሳቁስ ላይ የደረሰ ጉዳት እንደሆነ ነው። በዚህ ላይ ደግሞ ከቤታቸው የተፈናቀሉ ወይም ደግሞ ቤት አልባ የቀሩ 10,996 የሚሆኑ ሰዎች ይኖራሉ ማለትም ተመዝግበዋል። ሌላው ከ4,000 በላይ የሚሆኑ ምናልባት ወደ መንግስት ወደ አዘጋጀላቸው ቦታ ያልሄዱና በቤተሰብ ደረጃ የሄዱ ሊኖሩ ይችላል የሚል ግምትም አለ። በአጠቃላይ ይህንን እስካሁን ድረስ በነበረው በዚህ በጦርነት ጉዳት የደረሰባቸውና እስካሁንም ደግሞ ያላመለከቱ ሰዎች ካሉ ማመልከት የሚችሉበት ሁኔታ አለ። ለምሳሌ አሁን በስልክ ቁጥር ኮሃቪት ወይም ደግሞ ኮከብ 4954 ኮከብ 4954 በመደወል ጉዳት ደርሶ ከሆነ ምናልባት በተለይ እዚህ ላይ አሁን ማስተላለፍ የምፈልገው በእኛ ማህበረሰብ በኩል አንዳንዴ የኔ ጉዳት ትንሽ ነው እንኳን እግዚአብሔር አተረፈኝ እንጂ ለዚህስ ብዬ አልደውልም ብለን ዝም የምንል ሰዎችም ልንኖር እንችላለን። ወይም ደግሞ ከዚህ በኋላ አሁን ለዚህ ብዬ መስኮት ስለተሰበረ ወይም ደግሞ ይህኛው እንትን ስላለ በዚህ ላይ ትንሽ እንትን ስላለ ለዚህ ሁሉ ይህን ብዬ አሁን እጄ እንኳን ጦርነቱን አሳልፈው እንጂ ለዚህ ብዬ ምቆም የሚሉ ሰዎችም ሊኖሩ ይችላሉ። አይደለም ጉዳት ከደረሰ ትንሽም ቢሆን መጠኑ በአጠቃላይ የእስራኤል መንግስት በዚህ ላይ ለደረሰው ጉዳት መጠን ካሳ እሰጣለሁ ብሏል። ስለዚህ ሄዶ ያለበት ማመልከቱ በጣም ጥሩ ነው። ይህንን ማድረጉም ጥሩ ነው። ከሁሉም በላይ ጦርነቱ በዚህ ሁኔታ በሰው ላይ ብዙ ጉዳት ሳይደርስ መጠናቀቁ በጣም ጥሩ ነው። በተጨማሪም 29 ሰዎች በዚህ ጦርነት ይቅርታ ህይወታቸው አልፏል። ከነሱ መካከል አብዛኞች ሴቶች ናቸው በተለይ በዚህ ላይ ማለት ነው። እና ይሄ ደግሞ በጣም የሚያሳዝን ነው። ምክንያቱም ኢራን የምትተኩሰው ይህንን ባላስቲክ ሚሳኤል የምትተኩሰው ወደ ህዝብ መኖሪያ ቦታ ነው፣ ወደ ወታደራዊ ቦታ አይደለም፣ ወደ ህዝብ መኖሪያ ቦታ። ይሄ ደግሞ በዓለም አቀፍ ህግ ደረጃ የጦርነት ወንጀል ነው ይሄ የተፈጸመው ማለት ነው። ስለዚህ በርካታ ሴቶች በዚህ ጦርነት ህጻናትም የ7 ዓመት ህጻን በተለይ በጣም የሚያሳዝነው ከዩክሬን ወደ እስራኤል መጥታ ሕክምና ለማግኘት የነቀርሳ በሽታ አለባትና ለዚያ ሕክምና ለማድረግ ከቤተሰቦቿ ጋር መጣ። እሷም የ7 ዓመት ልጅ እንዲሁም ደግሞ ቤተሰቦቿ አብረው በዚህ ላይ ተሰውተዋል። 4 የአረብ የእስራኤል ዜጎች ማለት ነው። እነሱ ታምራ በሚባል በሰሜን በኩል ያለ ከተማ ነው። ታምራ ውስጥ በወደቀው ሚሳኤል እነሱም ህይወታቸው 4 ሴቶች ህይወታቸው አልፏል። አረቦች ናቸው ማለት ነው። ስለዚህ ይሄ ኢራኖች አይሁዳዊም ብቻ አይደለም በእስራኤል በኩል ይሄንን ባላስቲክ ሚሳኤል ማንም አለዩም። እነሱ ለሁሉም አውዳሚ ናቸው፣ አጥፊ ናቸው። እንደ ሽብርተኛ ነው ያደረኩት ሂደት። ኢራኖች ልክ የሽብርተኞችን አካሄድ ነው፣ ልክ እንደ ሐማስ እንደ ሂዝቦላና እንደ ሌሎቹ እነሱም ደግሞ የዚህ አይነት ስራ ነው። እንደ ሀገር ቆመው
ወይም በእስራኤል መከላከያ ሰራዊት ያለን ወታደራዊ ተቋም ወታደራዊ ቦታ ያንን እዚያ ላይ ጉዳት ለማድረስ አይደለም ትኩረት ያደረጉት እንዴት ወደ ህዝቡ እንተኩሳለን። በአንጻሩ ደግሞ እስራኤል ቴህራንም ይሁን በኢራን ዋና ከተማ እንዲሁም በኢራን ውስጥ እንዲሁም አስቀድመው ማስጠንቀቂያ እየሰጡ በዚህ አካባቢ ወታደራዊ ቦታ ስላለ በአካባቢው እንዳትጎዱ እያለች እስራኤል እንዲሁም እያስታወቀች ነው እየደበደበች። ስለዚህ በኢራን በኩል በዜጎች ላይ ብዙ የደረሰ ጉዳት የለም። ዋና የጦር አመራሮች ነው የተመቱት። እንዲያውም በመጨረሻ እንግዲህ ጦርነቱ ያው እንዲጀመርም ቆራጥ አመራር የሚያስፈልግበት ሁኔታ ነው። ቀላል አይደለም የነበረው ሁኔታውና በእስራኤል ለመሪዎችም ለጠቅላይ ሚኒስትሩም ወይም በአሜሪካ ለፕሬዝዳንት እንደው የሚሰጠው ፖለቲካዊ እይታ ኃይል ይኖራል ወይ? ለወደፊት እንግዲህ ምርጫ ቢደረግ እርግጥ በአሜሪካ 2 ጊዜ ብቻ ነው። ለጠቅላይ ሚኒስትር ናታንያሁ ምን አንደምታ ይኖረዋል ይሄ ዘመቻው በዚህ ሁኔታ መጠናቀቁ? በመጀመሪያ ደረጃ በእውነት አሁን ሁሉም ከቀኝም ከግራም በኩል ከፍተኛ አድናቆት እየሰጡ ያሉት ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ነው። ምክንያቱም ከ40 ዓመት በላይ ይህንን የኢራንን ጉዳይና ኢራን ለእስራኤል የህልውና ስጋት ናት በሚል ይህን ከፍተኛ የሆነ እንቅስቃሴ ሲያደርጉ የነበረ ዓለምን የዓለም አቀፉንን ማህበረሰብ በዚህ ጉዳይ ላይም ደግሞ ትኩረት እንዲያደርግ መንግስታትንም ሁሉንም በዚህ ላይ ከፍተኛ ውትወታ ሲያደርጉ የነበረና ዝግጅት ሲያደርጉ የነበሩ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መጨረሻ ላይ ያቀዱት እቅድ በዚህ ላይ አሁን ተሳክቷል ማለት ይቻላል። ስለዚህ አሁን ይሄ ለፖለቲካ ተብሎ ጉዳዩ ወይም ደግሞ ይሄ ጦርነት ባይጀመርም መጨረሻ ላይ ግን ህዝቡ ማን መሪ ሆኖ ማንስ ይህንን የህልውና አደጋ ቀለበሰ የሚለው ሁኔታ በሚያይበት ጊዜ ጠቅላይ ሚኒስትሩንን ያያል። ጠቅላይ ሚኒስትር ቢንያሚን ኔታንያሁንን በዚህ ላይ በደንብ ያያል ማለት ነው። ስለዚህ የፖለቲካውንን ሁኔታ በምናይበት ጊዜ ከፍተኛ የሆነ ድጋፍ አሁን እያገኙ ይመስላል ጠቅላይ ሚኒስትር ቢንያሚን ኔታንያሁ ማለት ነው። ሌሎችም ተቀናቃኝ የነበሩት በዚህ ላይ አንዳንዶች አፋቸውን ከፍተውም በዚህ ላይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ መመስገን አለባቸው ይላሉ። ራሱ የጠቅላይ ሚኒስትሩ እጅግ ተቃዋሚ የሚባሉ ጋዜጠኞችም አንዳንዶች እንግዲህ ምንም ማድረግ አንችልም፣ ያው ቢንያሚን ኔታንያሁ በዚህ ላይ ከፍተኛውን ስራ ሰርተዋል፣ ተሳክቷል፣ እናደንቃለን የሚሉም አሉ። በአጠቃላይ የጠቅላይ ሚኒስትር ቢንያሚን ኔታንያሁ በዚህ ላይ የነበራቸው ታላቁ ችሎታቸው ምንድን ነው? የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በዚህ ጉዳይ እንዲገቡ ማድረጋቸው ነው። ምክንያቱም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ጦርነት የመግባት ፍላጎት አልነበራቸውም፣ የላቸውም። አሁንም ደግሞ በጦርነቱም አልተሳተፉም። የተሳተፉት አንድ ቀን ድብደባ ብቻ ነው እንግዲህ የተሳተፉት። ያም ደግሞ ቅድም እንደጠቀስነው ፎርዶ በሚባለው በተለይ እሱነን እስራኤል መሳሪያው ስለሌላት ያንን ቦታ ለመደብደብ ግዴታ አሜሪካን ያስፈልግ ነበር። ባይሆን ኑሮ ግን የእስራኤል የራሷ የሆነ አማራጭ ነበረ። በተለይ የእስራኤል ኮማንዶዎች በከፍተኛ ደረጃ ተዘጋጅተው ነበር ወደ ቦታው በእግር ለመግባትና ቦታውንን ውስጥ ፈንጆችንን በማጥመድ ሙሉ በሙሉ ለማውደም በዚህ ላይም ከፍተኛ የሆነ ዝግጅት ነበር። ግን ደግሞ ይሄ ደግሞ በሰው ላይ ጉዳት ሊያመጣም ይችል ነበረ። ስለዚህ ያ ነው እንጂ እስራኤል በዚህ አማራጭ ነበራት፣ ወይም ደግሞ የራሷ መሳሪያም አለ። ያንን አካባቢ በሙሉ ምናልባት የማቅለጥ ወይም ደግሞ ጨርሶ ሸለቆም ታደርገው ነበር ቦታውን፣ ግን ለመጠቀም ያልፈለገችበት መሳሪያም ነበረ። ስለዚህ ነው እንጂ ስለዚህ አሜሪካኖች ግዴታ ወደዚህ ባለው በዓለም አቀፍ በሚታወቅ መሳሪያና ሕጋዊ በሆነ መሳሪያ ያ እንዲመታ ማድረጉ ነው እንጂ እስራኤል በራሷ መሳሪያ ያንም አካባቢ እንዳልነበረ ማድረግ የሚችልበት አቅምም አላት ማለት ነው። በዚህ ላይ በአጠቃላይ ፖለቲካውን በምናይበት ጊዜ ለጠቅላይ ሚኒስትሩም ለፓርቲያቸውም ለዚህ አሁን ላለው መንግስትም ከፍተኛ የሆነ ድጋፍ የሚሰጥ እንደሆነ ነው በህዝቡ በኩል የምናየው። ጥሩ ጋዜጠኛ ጋቢ ወርቁ በጣም ነው የምናመሰግን። መልካም ቀን፣ ሰናይ ዕለት እንመኝልሃለን። እጅግ በጣም አመሰግናለሁ ሰጠኝ። ለአንተም ለአድማጮቻችን መልካም ቀን። ቻው ቻው።